በዘላለም ዙፋንህ ላይ ለዘላለም ጸንተህ ያለህና የምትኖር ሕያውና ዘላለማዊ ይሁን ከአባትና አምላካችን እግዚአብሔር በክርስቶስ ኢየሱስ ስም ስለዚህ ጊዜና ሰዓት እጅግ አድርጌ አመሰግናለሁ። እግዚአብሔር አንተ ነህ ይህን ጊዜ ሰጠህን። እግዚአብሔር አንተ በሰጠህን ጊዜ አንተ ተተርፍ ዘንድ እግዚአብሔር ሆይ እኛም ልጆችህ በክርስቶስ ኢየሱስን በመገናኘታችን ላንተ የሚሆን እግዚአብሔር ሆይ ጣፋጭን ፍሬ እናፈራበት ዘንድ እናተርፍበት ዘንድ በኢየሱስ ክርስቶስ ስም ስር ነቀል የሆነ እግዚአብሔር ያንተ ጉብኝት የሚሆንልን ጊዜ እንዲሆን በክርስቶስ ኢየሱስ ስም እለምናለሁ። እግዚአብሔር ሆይ የሚመስልህ የሌለ የሚያህልህ የሌለ እውነተኛና ታማኝ የሆንክ ፈጣሪያችን በመንሄድበት መንገድ የምትመራን ስለኛ ደግሞ መልካም ሐሳብ ያለ እግዚአብሔር በኢየሱስ ክርስቶስ ስም አመሰግናለሁ። እንደ ፈቃድህ ጌታ ሆይ ይህን ጊዜ ከሰጠህን ጌታ ሆይ ደግሞ አሁን እንደ ፈቃድህ በዚህ ጌታ ሆይ ፕሮግራም በዚህ ጊዜ በዚህ ሰዓት እግዚአብሔር የዘላለም አምላክ የልብህ ሐሳብና ፈቃድ የሚያስፈልገን እኛን እግዚአብሔር እንድንሰባሰብ እንድንገባ እንድትረዳን አቅም እንድትሆነን የምትናገረን ነገር እንዲገባን በኢየሱስ ክርስቶስ ስም እግዚአብሔር አቅም እንድናገኝ እንድታግዘን መንፈስን በኃይል በእኛ ላይ እንድታፈስ ጌታ ኢየሱስ በኢየሱስ ክርስቶስ ስም እለምንሃለሁ። የጠላት የዳቢሎስ ያጋንንት የጥልቅና የክፉ አሰራር ሁሉ በናዝሬቱ ጌታ በኢየሱስ ክርስቶስ ስም የፈረሰ ይሁን። እግዚአብሔር ስለሰማኝ አመሰግናለሁ። ቀሪውን ጊዜ ሁሉ አንተ ተቆጣጠር በጌታ በክርስቶስ ኢየሱስ ስም አሜን። ገመና ሸፋኝ አርገኝ እግዚአብሔር የካም መንፈስ ይራቅ ከኔ አልባሽ አርገኝ ለወገኔ የካም መንፈስ ይራቅ ከኔ አልባሽ አርገኝ ለወገኔ ራቁት አልባሽ አርገኝ እግዚአብሔር የካም መንፈስ ይራቅ ከኔ አልባሽ አርገኝ ለወገኔ የካም መንፈስ ይራቅ ከኔ ደራሽ አርገኝ ለወገኔ ኖህን ልጁ አዋረደው አንድ ቀን ድንገት ሰክሮ ቢያየው ምን አለበት ልብስ ቢያለብሰው ይህ ቀን አልፎ እኮ ይሆናል ሰው የወንድሞቼ
ይዘዋል ራቁትነትን አልባሽ ጠፍቶ ቀረ የትም ሕዝብህ ወጥቶ የወንድሞችን የእህቶችን ራቁት አልባሽ አርገኝ እግዚአብሔር የካም መንፈስ ይራቅ ከኔ አልባሽ አርገኝ ለወገኔ የካም መንፈስ ይራቅ ከኔ አልባሽ አርገኝ ለወገኔ ድካም መግለጥ የወንድምን መሰብሰብ ለራስ መርገምን አይጠቅመንም ለኔም ለሱ ይልቅ ይበጃል ልብስ ማልበሱ የወንድሞችን የእህቶችን ገመና ሸፋኝ አርገኝ እግዚአብሔር የካም መንፈስ ይራቅ ከኔ አልባሽ አርገኝ ለወገኔ ሃሌሉያ የካም መንፈስ ይራቅ ከኔ አልባሽ አርገኝ ለወገኔ ለወንድሜ ጥቃት ደራሽ ራቁትነቱን አልባሽ የደከመን እማበረታ ምርጫዬ ነው ልሁን ጌታ ሃሌሉያ የወንድሞችን የእህቶችን ገመና ሸፋኝ አርገኝ እግዚአብሔር የካም መንፈስ ይራቅ ከኔ አልባሽ አርገኝ ለወገኔ ለወንድሜ ጥቃት ደራሽ ራቁትነቱን አልባሽ የደከመን እማበረታ ምርጫዬ ነው ልሁን ጌታ የወንድሞችን የእህቶችን ገመና ሸፋኝ አርገኝ እግዚአብሔር የካም መንፈስ ይራቅ ከኔ አልባሽ አርገኝ ለወገኔ የካም መንፈስ ይራቅ ከኔ አልባሽ አርገኝ ለወገኔ የአባታቸውን ሀፍረት ማየት አልወደዱም ሴምና ያፌት ሸማ አምጥተው አለበሱ ቀን መጣለት በረታሱ ሃሌሉያ የወንድሞችን የእህቶችን ራቁት አልባሽ አርገኝ እግዚአብሔር የካም መንፈስ ይራቅ ከኔ አልባሽ አርገኝ ለወገኔ የካም መንፈስ ይራቅ ከኔ አልባሽ አርገኝ ለወገኔ ሃሌሉያ ክብር ለጌታ ለእግዚአብሔር ለአምላካችን ይሁን በያላችሁበት ሰላምታዬ ይድረሳችሁ የእግዚአብሔር ብሩካን የአባቴ ልጆች ውድ የእግዚአብሔር ቤተሰቦች በያላችሁበት ሰላምታ ይደረሳችሁ በጣም ወዳችኋለሁ
አከብራችኋለሁ። እግዚአብሔር አምላክ ደግሞ ወዶና ፈቅዶ ይሄንን ጊዜ ሰጥቶናል። ክብር ለጌታ ለኢየሱስ ይሁን። የካም መንፈስ ይራቅ ከኔ አልባሽ አርገኝ ለወገኔ በሚል ዝማሬ ፕሮግራማችንን ጀምረናል። ሁላችሁንም ሰላም እላችኋለሁ። እርስ በራሳችሁ ሰላም እንድትባባሉ በጌታ ፍቅር ጠይቃችኋለሁ። ምክንያቱም እኛ የሰላም ሰዎች ነን። ለሌላው ሰላምን እንፈልጋለን፣ ሰላምንም እናውጃለን። ክብር ለጌታ ለኢየሱስ ይሁን። ሰላም ስንባባል ፍቅራችንን አንዳችን ለአንዳችን መግለጣችን ነው። ሰላማችንን መውደዳችን፣ ሰላምታችን እንዲደርሳቸው ያስፈልጋልና እኛ የፍቅር ህብረት ስለሆንን ፍቅራችንን በሰላምታ ከልብ በሆነ በሰላምታ እንገላለጣለን። ክብር ለጌታ ለኢየሱስ ይሁን። ሁሌ የምናገረው ነገር ነው። እኔ እህታችሁ ምናልባት አዳዲስ ሰዎች ነው የምትሆኑትና የምትኖራላችሁ የምትከታተሉም ትኖራላችሁ። ሁሉ ጊዜ በጣም ብዙ ሰዎች ፕሮግራሜን እየተከታተላችሁ ነው። ዩቲዩብ ላይም እየተከታተላችሁ ነው። ክብር ለጌታ ይሁን። እንደገና የፌስቡክ ፔጅ ላይ በመገኘት በጣም ደስ የሚል ነገር እያሳለፍን እንደሆነ የሚያበረታኝ ነገር አለ። ሁላችሁም እየበረታችሁ አብራችሁኝም ጌታን እያገለገላችሁ ነው። ሼር በማድረግና በጌታ ፍቅር አስቀድሜ የምነግራችሁ ለብዙዎች መግባቴን እንዲያረጋግጡ ያው እኔ እግዚአብሔር መንፈስ በኃይልም ሲናገረኝ ሲነዳኝም ሲያስተካክልን ሲያመቻችልኝም ነው ማካፍልና ብዙ ጊዜ እግዚአብሔር አምላክ በዚህ ጊዜ እንድንገናኝ ፈቃዱ ሲሆን በቃ እንዳደርግ ግፊት ሲያደርግልኝ የጌታ መንፈስ ብድግ ብዬ አስተላልፋለሁ። ትናንትና ፕሮግራም ነበረን፣ ግን በጣም አልተመቸም ነበር እንዳስተላልፍ። የጸሎት ጊዜ አለን አርብ ዕለት። ሁሉ ጊዜ በዚሁ ማስታወቂያ ልንገራችሁ፣ አርብ ቀን ሁሉ ጊዜ በዚህ ሰዓት የጸሎት ጊዜ አለን። ስለ ምድራችን ስለ እያንዳንዳችን ስለምናልፍበት በዓለም ላይ ስላለው ነገር ደግሞም ስለ ሀገራችንም ደግሞም ስለ ህይወታችን ስለ እያንዳንዷ ነገር እግዚአብሔር በመራኛ አቅጣጫ እየጸለይን ታላቅ ለውጥም እግዚአብሔር እያደረገ ጉብኝትም እያደረገልን ብዙ ወገኖችንም እግዚአብሔር አምላክ ፈውስ ለሚያስፈልጋቸው ፈውስ፣ ጉብኝት ኃይል ለሚያስፈልጋቸው ኃይል፣ እንደገናም ደግሞ ብዙ ነገር ሲያደርግ እኔ ያው እየመሰከራችሁልኝ ነው፣ ደውላችሁም እየነገራችሁኝ ነው። ጌታን እጅግ አድርጌ አመሰግናለሁ። ጌታ በነዳይ በመራኛ አቅጣጫ የጌታ መንፈስ ጊዜውንም ሁሉንም እንደ ሰው ፕሮግራም አወጣለሁ፣ ግን ደግሞ እግዚአብሔር በዛ መካከል አሳልፎ ሌላ ሰዓቱንም ሲቀያየር አይቻቃለሁኝና ግን የሚፈልገውን ነገር እግዚአብሔር እያደረገ እንዳለ እርግጠኛ ነኝ። ምክንያቱም እኔ ራሴን አዘጋጅቻለሁ፣ ለጌታ ክብር ሰጥቻለሁ፣ እንደፈለገ እንዲያደርገኝ እፈልጋለሁ። ክብር ለኢየሱስ ይሁን። ምንም የሚጎትተኝ ነገር የለም፣ ግን እግዚአብሔር አምላክ እንዲህ ካደረገው እንደነዳኝ መሆን እፈልጋለሁ። ክብሩን ደግሞ እግዚአብሔር አምላክ እሱ ጠቅልሎ ይውሰድ። እህታችሁ ዘማሪት ሰናይት እንግዳ ነኝ። ያው በዝማሬ ነው ብዙዎቻችሁ የምታውቁኝ። ስለዚህ አሁን ደግሞ በዚህ እግዚአብሔር ረድቶኝ ከቅርብ ጊዜ ወዲህ በዚህ ሚዲያ እግዚአብሔር በር ከፍቶ በዚህ እያገለገልኩ ገኛለሁ። ጥሩ ፍሬያማ የሆነ ጊዜ እየሰጠን ነው። ሁላችሁም ዘማሪት ሰናይት እንግዳ የሚለውን የፌስቡክ ፔጅን ላይክ በማድረግ ማግኘት ትችላላችሁ። አብረን መቀላቀል የጌታን ነገር አብረን ማውራት እንዳስተማሪም እንደንተንም አይደለሁም፣ ግን ጌታ የሰጠኝን ነገር አስተላልፋለሁ። ጌታ ግን ታላቅ ነገር ሲያደርግ እያየሁ ነው። ክብር ለጌታ ለኢየሱስ ይሁን። የዩቲዩብ ደግሞ ቻናሌ ዘማሪት ሰናይት እንግዳ ኦፊሻል ብላችሁ ሰናይት እንግዳ ብላችሁ ብትገቡ የተወሰነ አንዳንድ ሰዎች መዝሙሬን የጫኑትን ልታገኙ ትችላላችሁ። ነገር ግን የኔ ቻናል ሰናይት እንግዳ ኦፊሻል የሚለውንም ጨምራችሁ እሱን ሰብስክራይብ በማድረግ የደወል ምልክቱን በመጫን በጣም ብዙ መልእክቶችን ስለ ጫንኩኝ በዛ ውስጥ በመግባት እግዚአብሔር የረዳኝን ነገር ያስቀመጥኩትን ነገር ማግኘትና መጠቀም ትችላላችሁ። ለትለት የማስተላልፈው ነገር ደግሞ ይደርሳችኋል። ምንድነው ያልኳችሁ? በፌስቡክ ፔጅ ላይ ዘማሪት ሰናይት እንግዳ ብላችሁ ላይክ አድርጉ። የዩቲዩብ ቻናሌ ላይ ደግሞ ሰናይት እንግዳ ኦፊሻል የሚለውን ገብታችሁ ምን አድርጉ?
ሰብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጉ። ለብዙዎች ለሚሊዮኖች መድረስ አለበት። በእውነት እግዚአብሔር አምላክ ሊረዳን ይገባል። እኛ አሁን በጣም እንደውም አብረን የምናገለግላቸው ወደፊት ታላላቅ የሆኑ እግዚአብሔር በእኛ ውስጥ እኔም አንድ ልጅ አለ አብረን የምናገለግል ትልቅ ነገር እያስቀመጠ ነው በውስጣችን የሚለውጥ ነገር በቃ ካለንበት ሁኔታ የሚያወጣንን ታላላቅ ነገሮችን እግዚአብሔር በውስጤ እያስቀመጠ ነው። ደግሞም እንጸልያለን። ክብር ለጌታ ለኢየሱስ ይሁን። እውነቴን ነው። እንደገና ጌታን መቀበል አለብን። ጴንጤ እንደገና ጌታን መቀበል አለበት ብዬ ነው ማምነው። አሁን ካለንበት ሁኔታ አንጻር ሳስብ ሳይ ስፍራ ያስለቀቀን ጠላት አለ። ስለዚህ ወደ ኋላ ተመልሰን እንደገና ታድሶ በሚል የሚገርም ፕሮግራም እያስተላለፍን ነው። በዛ ውስጥ ምንድነው የሚታደስ የሚለውን ታድሶ ማለት ምን ማለት ነው የሚለውን በደንብ እናያለን። ምንድነው የሚታደሰው የሚለውን የምናይበት ሁኔታ ነው። ዛሬ ግን በሰበር ነው የገባሁት። ክብር ለጌታ ይሁን። በሰበር ነው የገባሁት። እንጸልያለን። እግዚአብሔር አምላክ ታላቅ ነገር ያደርጋል። ብዙ ችግር ላለ ጥያቄ ላለባቸው ሰዎች እግዚአብሔር አምላክ መልስ ይሰጣል። እንደ እግዚአብሔር ሐሳብ ስንለምነው፣ እንደ እግዚአብሔር ፈቃድ ስንጠይቀው እግዚአብሔር በዘመናት መካከል የራሱን ፈቃድ ያደርጋል። እንደ ፈቃዱ፣ እንደ ሐሳቡ፣ እንደ ቃሉ ነው እግዚአብሔር የሚያደርገው። ስለዚህ በቃሉ መሰረት እንጠይቀዋለን። እርግጠኛ ነኝ ታላላቅ የጸሎት መልሶችን እግዚአብሔር ያደርግልናል። ክብር ለጌታ ለኢየሱስ ይሁን። አንድ ስፍራ ላይ ላንብብና ዝም ብዬ አይደለም የእህቶቼን የወንድሞቼን ገመና ሸፋኝ አርገኝ እግዚአብሔር የሚለውን ዝማሬ ያው ታውቁታል ይሆናል። 9 አልበሞች አሉኝ ከልዩትም ሌላ ማለት ነው። ልዩትም አንድ አለ። እንደገና 9 አልበም አዳዲስ አለኝ። ኢየሱስ ክርስቶስ ጌታ ነው። ብዙዎችን አሁን ዩቲዩብ ቻናሌ ላይ ማግኘት ትችላላችሁ። በጣም አሁን እየጫንኳቸው ነው የድሮ መዝሙሮቼን ከሃ ጀምሬ እግዚአብሔር ቢፈቅድ ደግሞ ከሰኞ ጀምሮ በሲሸልስ የዛሬ ስንት ዓመት በደንብ እግዚአብሔር ረድቶኝ የመሰከርኩት የህይወቴ ምስክርነት አለና በዛ ያንን እለቀዋለሁ። ከፎቶግራፊን አድርጌ ያ ይለቀቃል። ያንን ትሰማላችሁ። ብዙ ሰዎች በእስር ቤት እንኳን ሳይቀር ሰምተውት በሲሸልስ በሬዲዮ ሲተላለፍ ማለት ነው። በዛ ህይወታቸውን ቀይሮ እግዚአብሔር በምስክርነት ውስጥ ሰርቶ ማለት ነው። ዛሬ ፓስተር ሆኛለሁ ሚሉኛሉ። አንዳንዶች ነብይ ሆነዋል፣ አንዳንዶች ደግሞ ሐዋርያ ሆነዋል። በምስክርነት ቃል ድል ነሱት የሚለው በጣም የሚገርም ነውና ይሄ ደግሞ በጣም በቃ ስር ከአንድ ሳይቀር የመሰከርኩት ስለሆነ በደንብ እንድትከታተሉት በጌታ ፍቅር ጠይቃችኋለሁ። ከሰኞ ጀምሮ ይለቀቃል ማለት ነው። እንዳትረሱ የነገርኳችሁን ነገር። ሌላው አርብ ሁሉ ጊዜ የጸሎት ፕሮግራም አለን። ትናንትና አልተሳካም። እኛ ጋር ኔትወርክ ችግር አለ። እንደገናም ደግሞ መብራትም የመጥፋት ነገር አለ። ከዚህ የተነሳ መስተካከል አልቻልንም፣ ግን እግዚአብሔር ይረዳናል። ክብር ለጌታ ለኢየሱስ ይሁን። ዛሬ ትንሽ ቃል እናይና ከዛ በኋላ እንጸልያለን። እግዚአብሔር ይረዳናል። ሃሌሉያ። ክብር ለጌታ ይሁን። የማካፍላችሁ ጥቂት አጭር ቃል ነው የምነግራችሁ። በዛች ውስጥ ያንን ከተከፋፈልን በኋላ በዛ ጉዳይ ላይ እግዚአብሔር እያዘጋጀን ስለ ብዙ ጥያቄዎቻችን እናንተም አንዳንዶቻችሁ በሜሴጅ የምታስታውቁኝ ያላችሁ አስታውቁኝ። ከዛ እንጸልያለን። ክብር ለጌታ ይሁን። እግዚአብሔር አምላክ ይረዳናል ማለት ነው። በጌታ በኢየሱስ ክርስቶስ ስም አነባዋለሁ የእግዚአብሔርን ቃል። በዘፍጥረት ምዕራፍ 4 ላይ ያለውን ነው ማነበው። ምዕራፍ 4 ላይ ከቁጥር 6 ጀምሬ ላንብበው። ከላይ ያለውን እናንተ ከአንድ ጀምሮ ማንበብ ትችላላችሁ። መፈልጋትን ሐሳብ ነው አጠር ያለ ጊዜ መውሰድ እንድችል ማለት ነው። እግዚአብሔር አምላክም ቃየንን እንዲህ አለው፣ ለምን ተናደድክ? ለምንስ ፊት ተቆረ? መልካም ብታደርግ ተቀባይነትን አታገኝምን? መልካም ብታደርግ ተቀባይነትን አታገኝምን? መልካም ባታደርግ ግን ኃጢአት በደጅ እያደባች ናት፣ ልታሸንፍህ ትፈልጋለች። ዋው! አንተ ግን ተቆጣጠራት። ቃየንም ወንድሙን አቤልን እስኪና ወደ መስኩ እንውጣ አለው። በመስኩም ሳሉ ቃየን ወንድሙን አቤልን ገደለው። ምን አለው? ገደለው። ከዚያም እግዚአብሔር ቃየንን ወንድምህ አቤል የት ነው አለው። ቃየንም አላውቅም
እኔ የወንድሜ ጠባቂ ነኝን ሲል መለሰ ይላል። እና ዝም ብዬ አይደለም የወንድሞቼን የእህቶቼን ገመና ሸፋኝ አድርገኝ እግዚአብሔር፣ የእህቶቼን ራቁት አልባሽ አድርገኝ እግዚአብሔር ያልኩት። ስለዚህ ይሄ ከአንድ እናት ከአንድ አባት የተወለዱ ቃየንና አቤል የሚባሉ የአዳምና የሔዋን ልጆች እንደሆኑ ሁላችን እናውቃለን። እና በዘፍጥረት ምዕራፍ 4 ላይ ያለውን ያነበብኩላችሁ እነዚህ ሰዎች ናቸው። ሁለቱም ለእግዚአብሔር መስዋዕትን አቀረቡ። ከላይ ጀምራችሁ አንብቡ። ያቀረቡት መስዋዕት ምንድነው? አቤል በግ እረኛ ነበረ፣ በግ አርቢ ነበረ። ቃየን ደግሞ ገበሬ ነበር ይላል። እና ሁለቱም ቃየን ከግብርናው ካገኘው ከሱ ለእግዚአብሔር መስዋዕትን አቀረበ። አቤል ደግሞ የሰባውን ይላል መርጦ ስብ የሆነውን ለእግዚአብሔር ምን አደረገ? አንዱን በግ አይ ቲንክ መስዋዕት አቀረበ ይላል። ነገር ግን በእግዚአብሔር ፊት ሞገስን ያገኘ እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየንና ወደ መስዋዕቱ ተመለከተ ይላል። ቃየንን ሲያይ አይዶን እግዚአብሔር ያየው ነገር አለ። ቀደም እንዳነበብኩላችሁ መልካም ያልሆነ ነገር እግዚአብሔር አይቷል ማለት ነው። መልካም ብታደርግ እኮ ፊት ለምን ጠቆረ እያለው ነበርና ስለዚህ ወደ አቤልና ወደ ቃየሉ ግን ሲመለከት እግዚአብሔር ተደስቶ ይሄንን መስዋዕት በተቀበለ ጊዜ የእርሱን መስዋዕት ስላልተቀበለ ፊቱ ጠቆረ ይላል። የማን ፊት? የቃየል ፊት ጠቆረ። የቃየል ፊት ጠቆረ ይላል። ከዛ እግዚአብሔር አምላክ በጣም የገረመኝ ነገርና እንደገና አስተውዬ በደንብ እያነበብኩት ነበርና እግዚአብሔር አምላክ መጣ፣ ፊቱ እንደጠቆረ አየና አናገረው። ዋው! አናገረው። ያው ለፊት ለምን ጠቆረ? መልካም ብታደርግ እኮ መልካም ብታደርግ ተቀባይነትን ታገኝ ነበረ። አታገኝምን ነው የሚለው። ታገኝ ነበረ። መልካም ባታደርግ ግን አሁንም ምን ኃጢአት በደጅ ታደባለች እና ምን አድርጋት? አሸንፋት። ፈጥነህ አንተ ንገስባት። በዛኛው እንደዛ ነው የሚለው። አንተ ምን አድርጋት? ተቆጣጠራት። ክብር ለጌታ ለኢየሱስ ይሁን። አስቀድሞ እግዚአብሔር መረጃ ሲሰጠው እናያለን። ተመለስ ልጄ ያለው ይመስለኛል። በቃ ፈጥነህ ምን አድርግ? ተቆጣጠራት። በደጅ ያደባ ያለ ነገር አለ። ሊያጠፋ ያለ ነገር አለ። ሊያቅበዘብዝ ወደ ታች ስታዩት በጣም ብዙ ነገር ነው የደረሰበት በቃየል ላይ ማለት ነው ብሎ ነግሮታል። ግን እግዚአብሔር እንደዛ ብሎ ከነገረው በኋላ ወዲያውኑ አቤልን ምን አድርግ ነው ያለው? እና እስኪ ወደ መስክ እንውጣ ነው ያለው። አቤል ወንድሙን ማለት ነው። ወንድሙን እና እስኪ ወደ መስክ እንውጣ አለና ወሰደው። ልክ አብረው እሺ ብሎት ወንድሙም አብሮት ወጣ። ነገር ግን ልክ እንደሄዱ አጠቃው፣ ገደለውም ይላል። ነገር ግን እግዚአብሔር ይህ እንዳይሆን የሚያጠፋው ነገር፣ ለወንድሙም የሚተርፍ ነገር፣ ለወንድሙም መጥፋት ምክንያት የሚሆን ነገር፣ ለራሱም ዘላለማዊ ጥፋትን የሚያመጣበትን ነገር ዋው በደጁ በአካባቢው በሐሳቡ በስሜቱ ላይ እየተፈጠረ እንዳለ እግዚአብሔር አስቀድሞ ነግሮታል። ነገር ግን ይንገረው እንጂ በጣም የሚገርመኝ ይንገረው እንጂ ምንም አልተንቀሳቀሰም። ምንም እርምጃ ሲወስድ ያንን ኃጢአት ያንን የሚያጠፋውን ነገር ላለማድረግ እርምጃ ሲወስድ አናይም ወገኖቼ። እንደውም ይባስ ብሎ ወንድሙን ይዞ ወጥቶ የእናቱን ልጅ አባቱን ልጅ ሲገድል እናያለን። ሲገድለው እናያለን። ሲያጠፋው እናያለን። ስለሚፈሰው ስለሚጠፋው ነገር እግዚአብሔር ግድ ይለዋል። መልካም ስለሆነ ከጥፋት ያመልጣል ማለት አይደለም። በእግዚአብሔር ፊት ተቀባይነትን አገኘ ማለት ወገኖቼ አይታችሁታል። ተቀባይነትን አግኝቷል። ነገር ግን የገዛ ወንድሙ ነው ወስዶ ምን ያደረገው? የገደለው። እግዚአብሔር እየነገረው ቃየንን ማለት ነው። ይሄ ሰው በእግዚአብሔር ፊት እንኳን ሞገስን አገኘ እንጂ እንኳን እግዚአብሔር ተቀበለው እንጂ እኔ በጣም የሚገርመኝ ቃየል አቤል የእግዚአብሔርን ሐሳብ አድርጎ በእግዚአብሔር ፊት ሞገስን አግኝቶ የሞተው አቤል ይበልጣል። በህይወቱ ገሎ የሚፈልገውን ነገር የሰይጣንን ሐሳብ ወይም ደግሞ እግዚአብሔር የማይከብርበትን እግዚአብሔር እየተናገረው አታድርገው እያለው
እንቢ ብሎ ተራምዶ በማድረጉ በውስጡ የተሰማውን የራሱን ግንፍልተኝነት ይሁን በደጁ እያደባ ያለውን ነገር በመፈጸሙ በህይወት አለው ብሎ ከሚለው ከቃየን ይልቅ የእግዚአብሔርን ሐሳብ አድርጎ ያለፈው አቤል ይበልጣል። ክብር ለጌታ ለኢየሱስ ይሁን። በዚህ ዘመን እውነቴን ነው እግዚአብሔር በጣም ብዙ ቃል ነው የሚናገር። ብዙ ይናገረናል። ዋው ብዙ ይናገረናል እግዚአብሔር። እንደውም እግዚአብሔር ረድቶን ስደት የለብንም፣ ነፃነት አለ። በጣም በሰፊ ሁኔታ የእግዚአብሔርን ቃል ምን ሰማበት፣ የእግዚአብሔርን ቃል ምን ናጠናበት በየሞባይላችን በዕብራይስጡ ብትሉ፣ በግሪኩ ብትሉ፣ በአረማይኩ ብትሉ በተለያየ አይነት ሁኔታ አጥንተን የእግዚአብሔርን ቃል ምናውቅበት መንገዶች እየተከፈቱልን ነው ያለው። ይሄም ብቻ አይደለም፣ በጣም ብዙ አብያተ ክርስቲያናት ከመከፈታቸው የተነሳ የእግዚአብሔርን ቃል ለመስማት በየኮንፈረንስ እየተዘጋጀ በየአደባባዩ ላይ እንደገና በየቸርቹ የሚነገር የእግዚአብሔር ቃል ይሄም አልፎ ተርፎ አሁን ይሄ እኔ እንኳን ማስተላልፍበት ይሄ ማለት ነው ይሄኛው ሶሻል ሚዲያው አስቡ፣ በየፌስቡኩ በየዩቲዩቡ ዋው የእግዚአብሔርን ቃል ለይተን ምን ሰማበትን እግዚአብሔር ኦፖርቹኒቲዎች በጣም ከፍቶልናል። በጣም የሚገርመው ቃሉን የነገረው ለቃየልም እኮ አይደል እንዴ አታድርግ የሆነ ችግር በዙሪያ አለ፣ ስለዚህ ተጠንቀቅ፣ ንገስበት፣ አንተ ምን አድርግበት፣ እንደውም አንተ ተቆጣጣራት፣ ሊያጠፋህ ያለ ነገር አለ ተቆጣጣረው። ቃል ነው እኮ የሚያመልጥበትን ነገር ነው እኮ እግዚአብሔር የተናገረው ወገኖቼ አይደል እንዴ? እንደዛ እያለው ነው እምቢ ብሎ ያደረገ። እግዚአብሔር ከመናገር ዝም አይልም። እግዚአብሔር ሳይናገር ለካ ምንም ነገር አያመጣም። ዛሬም በዚህ ዘመን በጣም በብዙ አቅጣጫ የእግዚአብሔርን ቃል ምናጠናበት የእግዚአብሔር በቃ ከመንግስት አካል በሉት በተለያየ አቅጣጫ በሰፈራችን በሉት በጣም ብዙ አብያተ ክርስቲያናት ተከፍተው የእግዚአብሔርን ቃል ምን ሰማበት። መንበርከክም አልተከለከልንም እኮ ምን እንበረከክ ይሆናል፣ ምን ጸልይበት ይኖረናል። እኛ ከነቃን ማለት ብዙ እንሰማለን። በጣም ልነግራችሁ የምፈልገው ነገር ግን በእውነት የእግዚአብሔርን ቃል ልክ እንደ ቃየል አልፈን እየተላለፍን እየሄድን ምናልባት ዛሬ ከቃየል ልንማር እንችላለን። ወንድሞቼ እህቶቼ ጌታ ይናገረናል። ግዴላችሁም እናምልጥ። እንደዚህ አይነት ነገር በጣም ያስመልጠናል፣ ዛሬ ያነቃናል። ዛሬ እንሰማለን። ነገር ግን ለምንድነው ህይወታችን የማይለወጠው? ለምንድነው እልፍ ማንለው? ለምንድነው በእኛ ላይ የሚመጣው ቃል ህይወታችን ላይ ተጽዕኖ ያላመጣው? ለምንድነው አልፈን ያልሄድ ነው? ለምንድነው በዚህ ቃል መሰረት ብርሃን ያልሆን ነው? ለምንድነው ዓለም የጨለመችው? ለምንድነው እኛ ያለን ዘረኝነት የነገሰው? ለምንድነው እኛ ያለን ነፍሰ ገዳዮች የበዙት? ለምንድነው እኛ የእግዚአብሔርን ቃል ምን ሰማኮ እኛ ነን? ሰላም ያለ ፍቅር ያለኮ ማጋ ነው ብትሉ የእግዚአብሔር ህዝብ ጋር ነው። እግዚአብሔር ነው ፍቅር አይደል እንዴ? እግዚአብሔር ፍቅር የሆነው እግዚአብሔር ደግሞ ልክ እኛ ጋር ነው ያለው አይደል እንዴ? እግዚአብሔር ሰዎች የእግዚአብሔርን ቃል የሚሰሙ የሚያነቡት ጋር ነው እኮ ያለው አይደል እንዴ? ለምንድነው ህይወታችን ላይ ጠብ የሚል ነገር ያጣ ነው? ለምንድነው ተጽዕኖ ማምጣት ያቃተን? ለምንድነው አታድርጉ እያለን እያደረግን ያለ ነው? አታድርግ ንገስባት። ዛሬም በጌታ በኢየሱስ ስም እግዚአብሔር እንድንነግስበት ይናገረናል። በጣም የሚገርማችሁ ጌታ ኢየሱስ ክርስቶስ የመጣበት ትልቁ አጀንዳ ወንድም እኛን ፍለጋ ነው። በጣም ነው የሚገርመኝ። ሰው የሆነበት ትልቁ አጀንዳ እኛን ለማግኘት ነው። የኛ ፍቅር ነው። አምላክነቱን አስቶ ፍጹም ሰው ፍጹም አምላክ ሆኖ አካል ለብሶ በዚህ ምድር ላይ በሰው ማህፀን ተወስኖ ተመላልሶ ተወልዶ አድጎ እኛን ለማዳን የጠፉትን ፍለጋ እኛን ለማዳን ነው። ወንድሞቼስ እነማን ናቸው ያለ፣ እህቶቼ እነማን ናቸው አለ። በቀደም ዕለት አገልግዬዋለሁ። ማቴዎስ ወንጌል ምዕራፍ 12 ቁጥር 46 ላይ
እናትህና ወንድሞችህ ፈልገው መጥተዋል ባሉት ጊዜ ወደ ደቀ መዛሙርቱ ይላል እጁን ዘረጋና ወደ እነሱ ያመለከተ ወንድሞቼ እነማን ናቸው እናቴስ እነማን ናቸው አለ። ያ የእግዚአብሔርን የአባቴን ፈቃድ የሚያደርጉ ሁሉ እነሱ ናቸው አለ። በጣም የሚገርመው ክብር ለጌታ ለኢየሱስ ይሁን። ወደ እነሱ ያመለከተ ማለት ነው። የአባቱን ፈቃድ አድርገን ከእግዚአብሔር ጋር ታርቀን ለዘላለም ከእርሱ ጋር እንኖር ዘንድ ጌታ ኢየሱስ ክርስቶስ ከመናገርም አልፎ ተሰውቶ ስለኛ ሞቶ ከአብ ጋር አስታርቆን የዘላለም ርስት ወራሾች እርሱን እንድንወርስ ስፍራ ሊያዘጋጅልን ሄዷል አይደል? እንደገና ተመልሼ እመጣለሁ ነው ያለው። እወስዳችኋለሁ እኔ ባለሁበት እናንተ ደግሞ እንድትሆኑ። ስለዚህ ቃሌን እንድንጠብቅ ትእዛዙን እንድንጠብቅ የሚለንን እንድንሰማ በጣም ብዙ ጊዜ ምን አድርጓል ጌታ ተናግሯል። በጣም የሚገርመው የሙሴ ሕግ ላይ በጣም ብዙ ነው የምናገኘው ሕጎች 623 አይ ቲንክ ወደዛ አይነት ናቸው። እነዛ ሕጎች በሙሉ በሁለት የሚከፈሉ ናቸው። ግማሾቹ ከእግዚአብሔር አንፃር፣ ግማሾቹ ከምን አንፃር? ከሰው አንፃር። እንደውም ወደ አዲስ ኪዳን ስንመጣ ወንድምህ ወዴት አለ? ዋው የሚገርም ነው። እንደውም አንዱ ሙሴ ሕግ ላይ ምንድነው ባልንጀራህን እንደራስህ አድርገህ ውደድ የሚል ነገር አለ የሚል አለ አይደል? ስለ ባልንጀራ ሁለት ነገር ነው። ስለ እግዚአብሔርንና ለሰውና ለእግዚአብሔር ከመኖር አንፃር በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ሐሳብ ምን አድርግ እግዚአብሔር አምላክህን ውደድና ሌላው ለሰው የሰውን አትመኝ፣ የሰውን አታድርግ፣ አትግደል፣ አታመንዝር፣ እንዲህ አታድርግ ነው። በጣም የሚገርማችሁ ወደ ጌታ ኢየሱስ ክርስቶስ ስንመጣ ግን የሚለን ነገር ምንድነው ብትሉኝ እኔ እንደወደድኳችሁ እርስ እናንተ አንዱ ሌላውን ይውደድ ነው። በጣም በአንደኛ ዮሐንስ ላይ ስናይ እንደው ምንድነው የሚለው አጠገቡ ያለውን ወንድሙን የማይወድ ነገር ግን እግዚአብሔርን እወዳለሁ የሚል እርሱ ያላየውን እግዚአብሔር ወደድኩ ቢል እሱ ውሸታም ነው ይላል። እንደውም ጭራሽ እግዚአብሔርን መውደዱ የሚታወቀው እኔን ስትወዱኝ እና እኔ ደግሞ እናንተን ስወዳችሁ ነው። ሃሌሉያ! አይገርማችሁ? በቃ አንድ ናት ህጊቱ በሉ በቃ ይሄ ነው በቃ አንድ ናት። ኢየሱስ ጋር ስንመጣ ልክ ያለው አይደለም፣ ከልክ ያለፈ አሜን። እንደዚህ እኩል በሆነ መልኩ አይደለም። ለምሳሌ አይታችሁ ከሆነ ይሄን ሲመታችሁ ይሄንን እንድገሙለት ነው ያለፈ ነገር እልፍ የሚል ህይወት አሜን። ኢየሱስ ክርስቶስ እልፍ ያለ ህይወት ሊሰጠን ነው የመጣ። እኛ በጣም የሚገርመኝ በህይወት ያሉት እንዳሉ ሆነው 99ን ትቶ የጠፋውን አንዱን ፍለጋ ሄደ ይላል። ዋው! የጠፋውን አንዱን 99 እዛ ይቆዩ እንደተጠበቁ ናቸው። የጠፋውን ፍለጋ ሄደ አሜን። የጠፋውን ፍለጋ አሜን። እሱ በጣም የሚገርመኝ ነፍሱን አሳልፎ ስለ ወዳጆቹ ከመስጠት የሚበልጥ ፍቅር የለም ማለት አሁን አለ። አንዱ ሌላውን መውደድ ያለበት ልክ እንደራሱ ብቻ ሳይሆን ነፍሱን አሳልፎ አሜን ሃሌሉያ ራሱ እንኳን እስኪጠፋ ድረስ አቤት የጨመረ ፍቅር፣ የበዛ ፍቅር፣ የተትረፈረፈ ፍቅር ህይወት እንዲሆንላችሁ፣ እንዲበዛላችሁ፣ እንዲትረፈረፍላችሁ መጣሁ ያለው ጌታ ማለት የበዛ ነገር አንዳችን ለሌላችን እንድንኖር በምን አይነት ልክ ሲባል ኢየሱስ ክርስቶስ እኛን በወደደበት ልካችን ደረጃችን ኢየሱስ ክርስቶስ ነው ወገኖቼ አሜን። ሼር ማድረጋችሁን አትርሱ የእግዚአብሔር ቤተሰቦች፣ ውድ አባቴ ልጆች ቤተሰቦቼ፣ ይሄ መልእክት ለብዙዎች ይደርስ ዘንድ ያስፈልጋል። ይሄ የፍቅር መንፈስ ይፍሰስልን ወገኖቼ፣ በጣም ሊፈስልን ሊመጣልን እንደገና ልንጠመቅ በዚህ መንፈስ ያስፈልጋል። ይሄን ሊያደርግ የሚችል በመንፈሱም ያጠምቀን ኢየሱስ አለ። ልዩ የሆነ እወድሃለሁ የሽንገላ ሳይሆን ሰው እኮ በጣም ነው የሚገርመኝ እግዚአብሔርን የሚወድ ከሆነ
ሰውን ጓደኛውን ዘመዱን ወንድሙን መውደድ አለበት እየነገረው ዛሬም ይናገረናል ጌታም የጌታ ትምህርት ተጣለ በዚህ ዘመን ላይ የኢየሱስ ክርስቶስ ትምህርቶች ተጥለው የሰው ከምድር አንፃር ሆነና ሁሉም ነገር በቃ ምድራዊ ለሚጠፋው ነገር ሆነ ወገኖቼ ዛሬ እግዚአብሔር እንኳን በሰዎች ውስጥ ያስቀመጠው ቅባት እንኳን የፈውስ ቅባት ወገኖቼ ሰዎችን ከታሰሩበት ሰንሰለት የሚፈታ የእግዚአብሔር ቅባት እንኳን ራሳችን የምንወድበት ሆነናል እረ በጌታ በኢየሱስ ስም እግዚአብሔር ይፍታን እግዚአብሔር ይርዳን እግዚአብሔር ከዚህ ከታሰርንበት ነገር እግዚአብሔር በእውነት ነፃ ያውጣን እንነጋገሩ የእግዚአብሔር ቅባት ከመልካምነታችን የተነሳ የተሰጠን አይደለም እግዚአብሔር ለሕዝቡ ሁሉ ይሆን ዘንድ የሰጠውን ቅባት እንኳን ራሳችንን ገንዘብ ምናግበሰብስበት አድሎ የምናደርግበት ለቅርቦች በቃ የተልምናቀው ነው ወገኖቼ የሆነ ያለው በመድሪቱ ላይ ግን እግዚአብሔር ለሰዎች ሁሉ የዚህ ሁሉ ዓላማ አንድ ነው ወገኖቼ ማንንም የፈለገ ቅባት ሊቀባ ይችላል የቅባቱ ዓላማ ሰውን ለዘላለም ርስት ማብቃት ነው ዘላለም ኢየሱስ ክርስቶስ የመጣበት ትልቁ አጀንዳ የሞተበት ታልፎ የተሰጠበት ትልቁ አጀንዳ ለዘላለም ረፍት ነው ለዘላለም ምቾታችን ነው ለዘላለም ለሆነ ደስታችን ነው ታይቶ ለሚጠፋ ለዚህ ዓለም ተራ ለሆነው ነገር አይደለም ደግሞ ይሄንን ለእግዚአብሔር ክብር ስንኖር ይሄም አይጎድልብንም እግዚአብሔር ስሙ ይባረክ እንበላለን እንጠጣለን እንለብሳለን ያው ምንም የጎደለ የለም እውነቱን ተነጋግረን ሃሌሉያ ነፃ ብንወጣ ይሻለናል እውነት አርነት ስለሚያወጣ ዛሬ ወንድሞቻችን የት ናቸው ዛሬ እኛን ይናገረናል ወንድም አቤል የት ነው ያለ እግዚአብሔር ዛሬ ወንድሞቻችን ወዴት ናቸው ካጠገባችን ያሉ እግዚአብሔር አምላክ በዓለም ያሉትን ሰዎች በሙሉ ወንድሞቻችን አሳልፈው ሰጥቶናል በጌታ ያሉ ወንድሞቻችን ወዴት ናቸው እየተጨነቁ ያሉ ግራ እየተጋቡ ያሉ ታመው ያሉ ያልጋ ቁራኛ የሆኑ ሊጎበኙ የሚገባቸው ሌላው ቀርቶ ለስጋ ወገኖቻችን እንኳን እኮ መሆን አንችልም የት ናቸው እኔ በጣም ይገርመኛል ያን ጌታን በተቀበልኩበት ሰዓት በእውነት ለብዙዎች በረከት መሆን የሚችል ጊዜ በኔ ላይ አርጓል ጌታ ለብዙዎች በቃ በረከት መሆንበት እንግዲህ አስቡ ጌታ ነኝ ሊሰራ 8 አመት ነው የራበኝ እያላቸው የማይሰጡ ገብጋባዎች አሉ ብዙ ሶሪ ደፍሬ ተላልፊያችሁ ከሆነ ተላልፌ እንደ ስድብ እንዳይቆጠርብኝ ሶሪ በጣም ግን እግዚአብሔር ሲደፍረን ደግሞ ይድፈረን በቃ እንደዚህ በቃ ንፉግ ልበለው ንፉጎች አለን የተረፈረፈ ነገር ይዘን ነገን የማናቅ ሰዎች ዛሬ ሰው ሲሞት ሲራብ ሲቸገር ዝም ብለን የምናይ ያውም ወንድማችን እህቶቻችን አንደርስላቸው ብለን እኮ ነው እኔ በጣም አቃለሁ እና ወደ 9 ካሴት ስሰራ ብዙዎች አሁን እነዚህ ስቱዲዮ ውስጥ የሚሰሩ የነበሩ የሙዚቃ መሳሪያ የሚጫወቱ የነበሩ ግማሽ ሰዓታቸው ሌሊት ናይት ክለብ ሁሉ እንደሚሰሩ ማቃቸው ሁሉ አሉ ዘፈን ውስጥ እየገቡ አንደርስላቸው ብለን ችግር የሆነ ነገር እያየ የጎተታቸው ምናምን አንዳችን ለአንዳችን ሸክም ቢኖረን አውሬ አይበላቸውም ነበር ወገኖቼ አይሄዱም ነበር ታልፎ አይሰጡም ነበር ከኛ የተነሳ እግዚአብሔር ሲሰጠን እግዚአብሔር ሲያደርግልን እግዚአብሔር ለክብሩ ሊመነዝረው አደራ ሲሰጠን ሁሉን ነገር የሰጠን እግዚአብሔር ነው በእውነት ብናደርገው እንደ እግዚአብሔር ሐሳብ እኮ አትረፍርፎ ይሰጠናል እንጂ አይጎድልብንም እና ያን ጊዜ ይገርመኛል አንዳንድ ጊዜ እኮ በድሆችን በመካከል አኖራለሁ ሲል እኮ እግዚአብሔር አምላክ በእኛ በድሆች ምክንያት እኮ ሊባርከን ነው ለናንተ ለኔና እናንተ ለሌሎች ብንተርፍ እግዚአብሔር ደግሞ አትረፍርፎ ለኛ ያደርግልናል እንሰጣለን ይሰጠናል እናደርጋለን ይደረግልናል እንደርስላቸዋለን ይደርስልናል የእስራኤል ቅዱስ እግዚአብሔር ዛሬ ግን ያለውን ማፍነን ይዘን ወይ እኔ በጣም ነው የሚገርመኝ በጣም እና በዛን ጊዜ ብዙ ማድረግ ለኔ የሚችሉ ሰዎች ነበሩ በጣም
ነገር ግን በጣም ነው የራበኝ፣ በጣም ነው የተጨነቁ፣ በጣም ነው የተጠበብኩ። ሜቢ ለዚህ ጊዜ ይሆን እግዚአብሔር በዛ ህይወት ውስጥ እንዳልፍ ያደረገኝ። ወገኖቼ ያኔ እኮ ቢሰጥ ይኖሮ ይመዘገብላቸዋል፣ ይባረካሉ። ያኔ ቢደርሱልኝ ይኖሮ እግዚአብሔር ትልልቅ ነገር ሊያደርግላቸው ይችላል። ምክንያቱም ታማኞች ናቸው እግዚአብሔር ለሰጣቸው ነገር። እግዚአብሔር ለሰጠን ለማንኛውም ነገር እጅ በሉት እግር በሉት ኤቭሪ ብልቶቻችን በሙሉ ለእግዚአብሔር ክብር የተቀደሱ ይሁኑ ሲባል ምንም አያድርጉ ምናምን ይለዩ ሲባል ሳይሆን እግዚአብሔር ለሚፈልገው ነገር ብቻ ይዋሉ ማለት ነው። ኢየሱስ ክርስቶስ ያድናል። ለእግዚአብሔር ሐሳብ ብቻ ይዋሉ። ጌታ ለሚከብርበት ነገር ይዋሉ። ስራችሁ ቢሆን፣ ገንዘባችሁ ቢሆን፣ ጤንነታችሁ ቢሆን፣ ሰላማችሁ ቢሆን፣ ትዳራችሁ ቢሆን፣ ልጅ ቢሰጣችሁ፣ የሥራ በር ቢከፍትላችሁ፣ አሜን። ከዚህ አንፃር ከሆነ በጌታ በኢየሱስም እንጸልያለን። እግዚአብሔር አምላክ ይሄንን ፈጥኖ ያደርግልናል ከምለው እኔ አሁን ጌታ ከሚናገረን ነገር ጋር ለኔም ነው የሚናገረኝና ብንስማማ እግዚአብሔር ዛሬ አሁን ማድረግ ይጀምራል። አይጀምርም እንዴ? እኔ አምናለሁ በጣም ነው የሚጀምረው እግዚአብሔር። አሜን። ለእግዚአብሔር ክብር ከሆነ ለክብሩ የሚሆን ለክብሩ እግዚአብሔር በክብሩ ጉዳይ ላይ ግድርዳ የለውም። በቃ ለእግዚአብሔር ክብር ብንሆን እኛንም ስለሚጠቅመን ነው። አንደኛ ተጠቃሚዎች እኮ እኛ ነን ወገኖች። እኛ ባናከብረው፣ እኛ ለእግዚአብሔር ክብር ሁለንተናችንን ባናደርገው ባናውለው እሱ እኮ ምንም አይጎድልበትም። በእልፍ አእላፍ መላእክት ይመለካል፣ እሱ ይከብራል። ክብር የጠገበ ነው። ክብር ስለጎደለው አይደለም ወገኖቼ፣ ክብር ስላጣ አይደለም፣ ክፍተት ስላለ የክብር ጉዳይ ክፍተት ስላለ አይደለም። ኢየሱስ ክርስቶስ ብቻውን ያድናል። ግን ለኛ ለራሱ በረከት የሚሆነው ስኬት ዘላለማዊ የሆነ ነገር ሚሆንልን በዘላለም ውስጥ እንኳን ተካፋይ ያደረገን እኮ እግዚአብሔር ነው። ዘላለም በሚባለው ውስጥ ያካተተን ሃሌሉያ ልጁን ኢየሱስ ክርስቶስን በመስጠት ስለዚህ ነፍስን እንኳን መስጠት ይተበቅብናል። ያለፈ ነገር ማድረግ ይተበቅብናል። ኢቭን እኛ ባዶ ሆነን ለምን አንሰጥም ቢያስፈልግ? ለኛ ደግሞ እኮ እግዚአብሔር አለ። እሱ እኮ ነፍሱን እየሰጠ ነው። ነፍሱን ሊያጠፋት የሚወድ ያተርፋታል። እየሰጠ እኮ ነው የወደደን። ያለ ልክ ዝቅ እያለ ነው። ለማን ነው ዝቅ ያለው ብትሉ ለኛ ነው። አንዳችን ለሌላችን ምን አለ? መለኪያችን ሁሉ የተዛባ ነው። በቃ አመለካከታችን ሁሉ እንደውም ደሃ ከሆነ ጎስቋላ ከሆነ አለባበሱ ምኑ ሁኔታው እንደው አይደለም ቀስቀስ ያለ ከሆነ ዝም ያለ ይሄማ ዘመን በጣም ከባድ ነው። በጣም እማንጠጋው መጠጋት ማንፈልግ እኛ እኮ የእግዚአብሔር ቤተሰቦች ወገኖቼ ልዩ ህዝቦች ነን። የእግዚአብሔር ህዝብ የሆኑ ልዩ ህዝቦች ወደ አንድ ሀገር በሄዱ ጊዜ አይታችሁ ከሆነ ልዩ የሆነ ህዝብ በህዝብ መካከል ተቀላቅሏል። አንተ ላቆምከው ምስል አይሰግድም። አንተ እንዲህ ላደረከው ነገር አይመቸውም። በቃ ያን ልዩ ህዝብ ለማጥፋት የሆነ ያገሪቱን የራሳቸው የሆነ ሰይጣናዊ ህግ ያወጣሉና ለማጥፋት እኮ ነው። ከዛ ነገር ጋር ስለማይተባበር ይሄ ልዩ ህዝብ ሃሌሉያ ዛሬ ይሄ ልዩ ህዝብ በኢየሱስ ክርስቶስ ደም የተገኘ ልዩ ህዝብ ምን ያደረግን ነው ያለነው? ልዩነቱ ይታወቃል። እዛ ወገኖቼ በዛን ጊዜ አንብቡት መጽሐፍ ቅዱስ አለ በቃ ማይሰግድ አለ የሚሰገድለት ሌላ ነው ብሎ የሚያውቅ። ዛሬ ስንት ጉድ ነው ያሰገደን። ዛሬ ዝሙት አሰግዶናል፣ እርኩሰት አሰግዶናል። አንድ እግራችን እዚህ አንድ እግራችን ዓለም አሰግዳናለች። ምን ያላሰገደን ነገር አለ? ዛሬ በጌታ በኢየሱስም በዙሪያችን የሚያደባ ነገር አለ። በጣም ሊያጠፋ ሊውጠን ያለ በዙሪያችን የከበበ ነገር አለ። ዛሬ ከዚያ እናምልጥ። ወንድሞቻችን ወዴት ናቸው? ልነግራችሁ የምፈልገው ነገር አለ። እግዚአብሔር አንደኛው በዚህ ጋር ያየሁት እግዚአብሔር እየተናገረው እግዚአብሔር የሚናገረውን ነገር ተላልፎ የሚፈልገውን ውስጡ የሞላውን ነገር ሲያደርግ ነው የምናይ። ተላላፊዎች በስተናል። አሁን እንደ ልማድ እንደ ነው መሰለኝ ሄደን የመጨረሻውን እንኳን ደርሰን ተሳልመን እንምጣ አይነት ነገር ሮጠን መተን ሮጠን ምን ወጣበት ሁኔታም አለ ቸርች ውስጥ። በጣም ነው ማዝነው። በጣም ጌታስ ምን ይልላለሁ። በጣም አገልግሎት
ወይም ደግሞ ቸርችን ያህል ነገር እግዚአብሔር ከፍቶ ያለ አገልጋዮችም I don't know አገልጋዮችም በሩን እንኳን በማለዳ መክፈት አቅቷቸው በማለዳ አይከፍቱም ህዝቡም በማለዳ ተነስቶ ከእግዚአብሔር ጋር ለመገናኘት ጓጉቶ ናፍቆ አይደለም የሚመጣው ደም ቅርብ ጊዜ ባለፈው አሁን ቅርብ ጊዜ ሄጂ የሆነ ቦታ አገልግሎት እኔ አገልግዬ የወጣው ሁሉ ሰው ገና መምጣት ይጀምራል ይጓተታል የሚያጓትተን መንፈስ በኢየሱስ ስም ይመታ እግዚአብሔር አምላክ ያፍርሰው ያንቃን ወገኖቼ ክርስትና እኮ ህይወት ነው መጥተው እንኳን ጀርባና ጀርባ ተሰጣተን ነው በቸርች ውስጥ የምንቀመጠው ለኪ አንድ ቤተሰብ ልጆች አንመስልም የአንድ ቤተሰብ ልጆች እኮ ነን በእግዚአብሔር በኢየሱስ ክርስቶስ እኮ ይሄንን ትልቅ ስራ ሰርቶልናል የአንድ የእግዚአብሔር ቤተሰቦች አባል አድርጎናል ወገኖቼ ወንድሜ ደህና ነህ ወይ እንዴት ነህ ከየት ነህ ምን ላርግልህ በምን ልርዳህ በምን ላግዝ ሄዶ እኮ በየሳምንቱ ወይ በየቀኑ የእግዚአብሔርን ቃል ከማንበብ ዝም ብሎ ከማንበብ ያልፋል ምን ላርግልህ በምን ልርዳህ በምን ዙሪያ ጸሎት ልሸከም ምንድነው የሚያስፈልግ ኑሮ ምን ይመስላል ህይወት ምን ይመስላል ለምን ተባብለና እንጠያየቅም ወገኖቼ በምን ሁኔታ እንዳሉ ወገኖቻችንን ማወቅ አይቻልም ሚስጥር እንኳን በሆነ መንገድ የሆነ ነገር ውስጥ ብገባም እንኳን አልነግርም ምክንያቱም ሊደርስልኝ የሚችል ማንንም የለም ሁሉም እንደ ጠላት ነው ተኮራርፎ ነው ያለ ዓለምም እንደዛው የእግዚአብሔር ቤትም እንደዛው ምንድነው የገባብን እግዚአብሔር አምላክ በጌታ በኢየሱስ ክርስቶስ ስም እነሆ በዙሪያችን የሚዞረውን ጠላታችንን ዛሬ በእውነት ያዋርድልን አይመስላችሁ እና በዛን ጊዜ ብዙ ሰዎች ማድረግ ሲችሉ አላደረጉልኝ ብዙ ራበኝ ብዙ ተጨነቅኩ ብዙ ተጠበብኩ በጣም ዓለምን ደግሞ ገብታኛለች ድሮ የዓለምን ነገር እግዚአብሔር የማይፈልገውን ነገር ሲሰራ ስለነበረ አሁን ግን ወደዚህ ስመጣ እግዚአብሔር የሚፈልገውን ነገር ካልሆነ በስተቀር መርጫለሁ ጌታን ክብር ለእግዚአብሔር ይሁን ጌታ የረዳኝ ጌታ ስሙ ይባረክ ስለመረጥኩት ጌታን በቃ በዓለም ሲሰራ የነበረውን ነገር አሁን አልሰራም የበራልኝ ነገር አለ ነገር ግን ያ ራብ አልዋጠኝም ክብር ለጌታ ይሁን እግዚአብሔር አሳለፈኝ ተሸከመኝ እግዚአብሔር ደግሞ በጣም ከዛ በኋላ አልፋልፎም ቢሆን ጥቂት ሰዎችም አሉ እነሱንም ደግሞ ያስነሳ እግዚአብሔር አንዳንድ ቤተሰብም ደግሞ ይከፍትልኛል ይሉኝታ ያያዘኝ ደግሞ አንዳንድ ልሞት ስል ምን ማለት ነው እግዚአብሔር አምላክ ይሄንን እድል የሚሰጠው ላላቸው ሰዎች እውነት ዛሬ እናገራለሁ በጌታ በኢየሱስም ያስቀመጡት ገንዘብ ምን ሊያደርጉበት ነው ብል በማይበላው በዛ ዝገት በሌለበት ንብረት ካላከማቹ በዚህ ያለው እኮ ሳይበሉት ሳይጠጡት እኮ ነገ ምን እንደሚሆኑ አይታወቅም ማታ አይታወቅም የምትቀጥለው አንድ ደቂቃ እናቃትም ለዚህ ይሆናል እንዳናውቅ ያደረገው እግዚአብሔር የተገለጠ ነገር ስለሌለ እንዲህ ነው አልላችሁ ምን ይሻላል ሌላው በጣም የሚገርመው የበለጠ መግለጥ ለጠላት አሳልፎ መስጠት እንደውም በመጨረሻው ዘመን አንዱ ሌላውን አሳልፎ እንደሚሰጥ ማቴዎስ ወንጌል ምዕራፍ 24 ላይ ይናገራል በጣም መጨረሻው በመጣ ቁጥር አንዱ ለአንዱ ታልፎ እንደሚሰጥ አጋልጦ እንዲ በቃ በተለያየ ራሱን ለማዳን ዋው ለዚህ ያልተጠራንም በኢየሱስ ክርስቶስ ስም እባካችሁ እንንቃ የሚሰሩትን አያውቁትምና ይቅር በላቸው እያሉ የሞቱ ደቀ መዛሙርትን እነ እስጢፋኖስ አይተናል ኢየሱስማ ኢየሱስ ነው መቼም ስለዚህ መንገዱን እነ እስጢፋኖስ ሄደውበታል ወገኖቼ እነ ሐዋርያው እስጢፋኖስ እነ ጳውሎስ ሄደውበታል እነ ሐዋርያው ጳውሎስ ሄደውበታል እነ ጴጥሮስ ሄደውበታል አባቶች ሄደውበታል ስለዚህ መንገዱ ያስኬዳል ማለት ነው ዛሬ እንድንነቃ ነው ለኛ ዕውቀቱ የተሰጠን ቃሉ የተሰጠን የምንሰማው ቃል ዛሬ እየተጠቀመን ነው ወይስ እንደ አቤል እያጠፋን ነው ማን ነው እንደ ቃየል እየሆነብን ነው እግዚአብሔር ነግሮታል እኮ እሱ ሊቆጣጣራት ይገባል ዛሬ በሞት ውስጥ ያለን በብዙ መንገድ እግዚአብሔር እየተናገረን አልፈን እየሄድን ያለን በመመለስ ብቻ ሁሌ በጣም ይገርመኛል ጌታ ስሙ ይባረክና ሰኒ ጸልይልን ነው የሚሉኝ በአብዛኛውና ጌታ በረዳኝ መጠን ያው እኔም ደግሞ በታማኝነት ለመጸለይ ነው የምፈልገውና ጸልያለሁ በታማኝነትና በጣም የሚገርመው እንዲመለሱ ስትነግሯቸው ደግሞ መመለስ የማይፈልጉ አሉ በመመለስ እኮ ነው እግዚአብሔር
ሁሉ ነገር በጸሎት አይደለም። ሁሉ ነገር በጸሎት የራበውን ሰው ጸሎት ጸልያችሁለት ብቻ በቻው አትሉትም፣ እሳት ሙቅ አትሉትም። የእግዚአብሔር ቃል እንደሚናገረው ማለት ነው። አንዳንዱ በመመካከር ነው፣ አንዳንዱ ደግሞ በመጸለይ ነው፣ አንዳንዱ ደግሞ በማብላት ነው፣ አንዳንዱ ደግሞ እንደዚህ እንጂ እያምታታ ነው እያለያየነው ነው እያዘዋወርነው ነው። ስለዚህ ልንነቃ ይገባል ወገኖቼ። አጋልጠን የምንሰጥ ገመና ሸፋኝ ያልሆንን ለጠላት ለዓለም አሳልፈን የምንሰጥ ብዙ ነን። ቅድም ከዘመርኩት አንፃር እርግማን እኮ ነው፣ እርግማን ነው። አሁን የኖህ ልጆች 3 ናቸው አይደል? ካም፣ ሴም፣ ያፌት ናቸው አይደለም እንዴ? የካም ዘር ለምን ተረገመ ብትሉኝ አባቱን ምን አድርገው ነው? ገመናውን ገልጠው ነው። ይሄ ሰው እኮ ሰከረ፣ በቃ ራሱን አያውቅም። ነገር ግን ያለበት ሁኔታ ከባድ ስለነበረ አባቱን ከማልበስ ይልቅ ገመናውን ገልጦ ለማሳየት በጣም ከዚህ በኢየሱስም ይፈውሰን። ያንን ከማድረግ ይልቅ በቃ ገልጦ ለማሳየት ያለበት ሁኔታ ውድቀቱን፣ አቤት ራቁትነቱን፣ ሽንፈቱን ለማሳየት ሮጠ። ሌሎቹ ግን ወንድሞቹ እንደዛ አላደረጉም። ራቁት መሆኑን እንኳን ያባታቸውን ላለማየት ወደ ኋላ የመጡ ልብስ ወስደው አለበሱት ይላል። በኢየሱስ ክርስቶስ ስም የሚሸፍኑን ይሄ ክፉ ቀንን የሚያሳልፉን ያ ድንገት ማን ነው እሱ? ቀጥና ቀጥ ብሎ እስካሁን ያለ ወገኖቼ፣ ስንወድቅ ስንነሳ እግዚአብሔር ሲራራልን አይደለ እንዴ እዚህ የደረስነው ወገኖቼ? አይደል እንዴ? እግዚአብሔር ረድቶን እንጂ በፊቱ የሚያቆም ነገር አለንኛ? ሸፍኖን ነው እንጂ የኢየሱስ ክርስቶስ ደም ሸፈነን እንጂ። ኢየሱስ እኮ ሃሌሉያ ለኛ ምሳሌያችን ነው። ደሙን በማፍሰስ ሽፍን አደረገን፣ አቅም ሆነን፣ ብርታት ሆነን። ምን የኢየሱስ ደም ለኛ ምን ያልሆነው አለ? ነውራችንን ኃጢአታችንን ሁሉ ሽፍን አድርጎ ሃሌሉያ በአብ ፊት ሞገስ ሆነን የኢየሱስ ክርስቶስ ደም ሃሌሉያ ደሙ ሸፈነህ እንጂ፣ ደሙ ሸፈነሽ እንጂ፣ ደሙ ሸፈነኝ እንጂ ምን የሚያቆም ነገር አለ በእግዚአብሔር ፊት? ስለዚህ እኛ ከየት ነው ያመጣ ነው? ከማን ነው የወረስ ነው? ዳግም የተወለድ ነው ከእግዚአብሔር አይደል እንዴ? ገዳዮች ሆነናል፣ አራጆች ሆነናል፣ ከአመፀኞች ጋር ተባባሪ ሆነናል። የእግዚአብሔርን ስም ደግሞ እንጠራለን። ምንድነው የገባብን? ምንድነው የገባብን? ዛሬም በዚህ ዘመን በተለያየ መልኩ በዙሪያችን ወንድሞቻችንን የምናጠፋ፣ ወንድሞቻችንን የምንጠላ። መጥላት አይደለም እንደው በጣም ከወንድሜ ጋር እየተነጋገርን ነበርና በጣም ነው የሚገርመው። አታድርጉ ከሚባለው ይልቅ አድርጉ ነው የሚለን እግዚአብሔር። ይሄንን አድርገሃል ወይ? ይሄንን አድርገሃል ወይ ነው የሚለው። አድርግ ያለው ወይ ብላችሁ ብታስቡ አለማድረጋችንን ስለምናውቅ እንነቃለን። አታድርግ የሚለው ግን ልክ እንደ ህግ የሰይጣን ነገር ነው። አታድርግ ያ በጣም አለ አይደለም? ጠላት እንደዛ ነው የሚለው። በአታድርግ ነው ብዙ ጊዜ እንትን የሚለው። ወገኖቼ ምን ይመስላል ህይወታችሁ? ጌታ ምን አላችሁ? ቂመኞች ነን እኮ አይደል? በጥላቻ ተይዘን ከኛ ባልሆነ ባህሪያችን ባልሆነ ከየት ነው? መልካችን ማንን ይመስላል? ዛሬ እኛ እኮ ክርስቶስን እንድንመስል ነው አይደል የተጠራ ነው። ኢየሱስ ደግሞ ምን እንደሚመስል አሳይቶናል። መልኩን ውበቱን አሳይቶናል። ስለዚህ እንደዛ እናድርግ፣ እንሸፋፈን፣ አንዱ ሌላውን ሽፍን አድርጎ ያን ክፉ ቀን ውድቀቱን ያሳልፍ። አሜን። ማጣቱን ያሳልፍ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ዛሬ የሚያደባል ያጠፋን ጠላታችን በዘረኝነት በጎጠኝነት እንደገናም ደግሞ በቲፎዞነት ቸርች ውስጥ እንኳን በቲፎዞ በጣም ይገርመኛል። እስኪገርመኝ ድረስ እንደው ያኔ እዛ ምድረ በዳ ጌታ አግኝቶኝ እዛ ክብሩን ባላይ ኖሮ ከጌታ ጋር የሚያቆም ነገር እኔ እዚህ መጥቻ አላየሁም ወገኖች። ግን አየሁት የተገለጠልኝ ክብር ገና ኢየሱስ እስኪመጣ ወይም እኔ ድንገት ብሄድ እንኳን እዛ ያደርሰኛል። አሜን ወገኖቼ፣ ባካችሁ እናምልጥ።
እባካችሁ ዛሬም በዙሪያችን የሚዞረው ብዙ ነው። በኢንተርኔቱ የሚዞረው ብዙ ነው። በእጃችን ላይ ባሉት ስማርት ሞባይሎቻችን ምንድነው ስማርት ሞባይሎቻችን በዙሪያችን እየዞረ ነው። እርኩሰትን እንድንፈጽም አመፃን እንድናደርግ የተለያዩ አይነት የእርኩሰት አይነት የአመፅ አይነት የግድያ አይነት የነፍሰ ገዳይነት አይነት ብዙ የመለያየት የዝርፊያ የተለያዩ አይነቶችን ይዞ በዙሪያችን አጠገባችን በኪስ በብራችን በገዛ ነው ኪሳችን ውስጥ በከተት ነው ባለው በሞባይላችን በላፕቶፖቻችን አገልግሎት አስተቶ እዛ ላይ ፎከስ አድርገን በብዙ በእርኩሰት ሱስ እንድንያዝ ወጣ ባለ ስሜታችንን ሀይ በሚያደርግ በሚያግል በሚያሞቅ ረበ ኢየሱስም እግዚአብሔር ይምታው እንጂ በእንደዚህ አይነት ነገር ምክንያቱም ገና ጥናት እያጠናን ነው። በጣም ብዙ ነገሮችን እየገለጥን ምክንያቱም የጠላትን አሰራር ማምለጥ የሚቻለው አሰራሩ በደንብ ስናወራው ነው። በኢየሱስም አወራዋለሁ ገልጬ በደንብ እናገረዋለሁ እየተነጋገር ምናመልጥበትን ሁኔታ እግዚአብሔር አምላክ ይረዳናል። በደንብ በዝርዝር ውስጥ ገብተን እናወጣዋለን ምን አይነት ዝግጅት እያደረገ እንዳለ ጠላት በዚህ ዘመን ላይ የተዘጋጀው ከምን አቅጣጫ እንደሆነ ብናስብ ሁላችንም ምናልባት ጌታን ያመለክን ነው ብለን ልናስብ እንችላለን። ግን ሰይጣንን ምናመልክባቸው ብዙ ያመለክን እንዳለ የሚገልጡ ቃል ኪዳን ሳንገባ በምንወደው ነገር በምንፈልገው አቅጣጫ ዘው ብሎ ገብቶ እያሰገደን ያለ እያስመለከን ያለ የጠላት አሰራር አለ። እሱን በደንብ ይፋ ያወጣን እናወራዋለን። ስናየው ስናውቀው ማምለጥ ይሆንልናል። ወደፊት እሱን አቅደናል። ወገኖቼ በጣም እንድትከታተሉ በጌታ ፍቅር ጠይቃችኋለሁ። ምናልባት አንድ ነገር ለመተው ወይም ደግሞ ከዛ ለማምለጥ ማወቁ አስፈላጊ ይሆናል። ብዙ ጊዜ ለማወቅ ጊዜውም ስለሌለን ብዙዎቻችን ግን ካወቅ ነው ወይ ወደን እንከተለዋለን ወይ ወደን እናመልጣለን። ስለዚህ ይሄንን በማድረግ ልናገለግል ወስነናል በዚህ በሶሻል ሚዲያው ላይ። ስለዚህ ወገኖቼ ዛሬ በዙሪያችን እየዞረ እያደባ ያለው ነገር አለ። አሁንም ልክ እንደ ቃየል እንድናመልጥ እግዚአብሔር እየተናገረን ነው ያለ። ብዙዎቼ ታሰርናለን። አእምሮአችን የታሰረ በእርኩሰት በአሽሽ በተለያየ መልኩ ሰይጣናዊ በሆነ አጀንዳ ውስጥ እየተመላለስን የእግዚአብሔርን ስም አፋችን ይጠራል እኮ ግን ስራችን በሙሉ ለዚህ ነው ፍሬያማ ያልሆን ነው። ስራችን አደራረጋችን እንቅስቃሴያችን ተግባራችን በሙሉ ሰይጣንን ነው የሚያመልከው ያለ። ስለዚህ ሊያወጣን የሚችል የእግዚአብሔር መንፈስ አለ ወገኖቼ አለ። እረ ኢየሱስ ክርስቶስ ያድናል። መረቡን ዘርግቷል። ለህፃናት ዘርግቷል። በሆድ ውስጥ ላሉ ገና ሊጋቡ ላሉ ገና እኛ በቃ ትልቅ አጀንዳ አለን። በዛ አቅጣጫ እግዚአብሔር ያሳየኝ አለ። የፈረሰ ነገር አለ። በዛ አቅጣጫ እግዚአብሔር ያቆመናል፣ ያስመልጠናል። የሚያመልጡም አሉ። ክብር ለጌታ ለኢየሱስ ይሁን። ወገኖቼ እየገባችሁ ነው? እየተረዳችሁ ነው? የእግዚአብሔርን ቃል ያልሰማንበት ምን ሰማበት መንገድ ያልተስተካከለበት ሁኔታ አለ እንዴ? እኛ መስማት ከፈለግን ይሄ ስል ሁላችንም ባይሆን በአብዛኛዎቻችን እንደው ኤክሴፕሽናል ናቸው። በጣም ጥቂቶች ናቸው። በጣም የእግዚአብሔርን ሐሳብ ለማድረግ ልባቸው የሚነሳሳ አሁን ጌታ ይባረክ። በዚህ በሚዲያው ላይ ሳገለግል በጣም ብዙ ሺዎች ናቸው። ብዙ ሺዎች እግዚአብሔር ይመስገን ደስ ብሏቸው ተመችቷቸው ይሄን ፕሮግራም ይሆንልሃል፣ ትሻገራለህ፣ ትጥሳለህ፣ መኪና ትገዛለህ፣ ባልታገባለህ፣ እንፈተና ግባ የሚል መልእክት ካልሆነ በስተቀር ይሄን ታገኛለህ የሚል ነገር ካልሆነ በምድር ላይ የሚያስቀር ዛሬ አግኝተነው ዛሬ ብንጠፋ ምን ዋጋ አለው የሚያስቀር ካልሆነ በስተቀር እንደዚህ አይነት ነገር ለመስማት ማይፈልጉ እንደሚያንቀጠቅጣቸው ይበዛሉ። ግን ደግሞ በጣም ደስ ብሎኛል። ብዙዎች አብራችሁኝ ናችሁ። በጣም ክብር ለጌታ ይሁን። በጣም ስለዚህ እንጸልይ ወገኖቼ፣ በጌታ በኢየሱስ ስም እንጸልይ። ለእግዚአብሔር ክብር ይሁን ሁሉ ነገራችን። አሜን። ሁሉ ነገራችን ለእግዚአብሔር ክብር ይሁን። እግዚአብሔር ይክበርበት። የእግዚአብሔር ፈቃድ በእኛና በእኛ በሆነው ነገር ይከናወን አይደል? እግዚአብሔር
ከከበረበት ግድ የላችሁም ይሁን። እግዚአብሔር ደግሞ ያከብረናል። አሜን። እግዚአብሔር የሚከብርበትን ነገር ስናደርግ በእጁ እንከብራለን። በእግዚአብሔር እጅ የከበረ የማንም እጅ አያወርደው። ሃሌሉያ። በእግዚአብሔር እጅ የተሾመ ማንም ሊያወርደው አይችልም። በእግዚአብሔር ደግሞ የተናቀ ማንም ሊያነሳው አይችልም። ያው ያወጣው እጅ መልሶ ያወርደዋል። ስለዚህ ዛሬ በምን ሁኔታ ነው ያላችሁ? ብዙ ችግር ያለባችሁ ሰዎች አላችሁ። ብዙ አይነት ጥያቄ ያለባችሁ ሰዎች አላችሁ። ጥያቄዎቻችሁ ሁሉ የጸሎት ፕሮግራም አለን። በርግጥ ግን ለእግዚአብሔር ክብር ከሆነ አሜን፣ እግዚአብሔር የሚከብርበት ካልሆነ በጣም የሚገርመኝ ነገር እግዚአብሔር የሚከብርበት ነገር በህይወታችን ይሁን። ብንሞት ከሆነስ እግዚአብሔር የሚከብርበት ኦኬ ይሁን። መዳናችን ለእግዚአብሔር ክብር የሚሰራው ስራ ካለ ቢሆንስ አሁን ቢያድነን እግዚአብሔር ይሁን። አሜን። ሰይጣን ከሚበላ ይሻላል እኮ በዚህ ምድር ላይ እንደ ብረት አንቀርም። ስለዚህ የሆነ ነገር ይሁን። ዛሬ ቢዝነስሽ ቢሰራ፣ ነገር ቢሰራ፣ ትዳርሽ ቢቆም፣ የሆነ ነገር ቢሆን በኢየሱስ ስም ብትወልዱ፣ ማህፀናችሁ ቢከፈት፣ የተዘጋ ማህፀን ቢከፈት ለእግዚአብሔር ክብር ይሁን። አሜን አሜን። ክብር ለኢየሱስ ይሁን። የብዙዎች እኮ ሽባነት፣ እውርነት አይታችኋል መጽሐፍ ቅዱስ ውስጥ እናውቃለንና የሰው ልጅ ክብር ዘንድ ነው እንጂ ይላል ጌታ ኢየሱስ። ለኔ ክብር ነው ይላል፣ ለእግዚአብሔር ክብር ነው ይላል። ያላችሁበት ሁኔታ ለእግዚአብሔር ክብር ከሆነ ይሁን። እሺ እስኪ ይሁን የምትሉ እስኪ ይሁን ብላችሁ ኮሜንት አድርጉ። ከዛ እንጸልያለን። ክብር ለጌታ ይሁን። አንድ ደቂቃ ልስጣችሁ። ይሁን በሉ እስኪ እንጸልይ። አሜን። በዘላለም ዙፋን ላይ ለዘላለም ጸንተህ ያለህና የምትኖር ሕያውና ጻድቅ የሆንክ አምላካችንና አባታችን እግዚአብሔር በኢየሱስ ክርስቶስ ስም ስለነበረን ቆይታ እናመሰግናለን። አባት ሆይ ቃልህ እውነት ነው። በጌታ በኢየሱስ ስም እውነት የሆነ ቃልህ አርነትን ይሰጣል፣ ነጻነትን ይሰጣል፣ የታሰሩትን ይፈታል። በጌታ በኢየሱስ ክርስቶስ ስም ያዘኑትን ያጽናናል፣ የተሰበሩትን ይጠግናል። በናዝሬቱ ጌታ በኢየሱስ ክርስቶስ ስም አቅጣጫን ያሳያል፣ ይመክራል፣ ይገስጻል፣ ይፈውሳል። ቃልህ ይሰራል። በጌታ በኢየሱስ ስም ስለ ሕያው ቃልህ እናመሰግንሃለን፣ እናከብርሃለን። ጌታ ሆይ ያኔ የሰራ ቃልህ ዛሬም ይሰራል። ትናንት የሰራ ቃልህ አሁንም ይሰራል። ስለሚሰራው ቃልህ ጌታ ሆይ አመሰግንሃለሁ። በዚህ ሰዓትና በዚህ ጊዜ እጸልያለሁ የእስራኤል ቅዱስ እግዚአብሔር ይህንን ፕሮግራም የሚከታተሉ ወገኖቼ በአንድም በሌላም የእስራኤል ቅዱስ እግዚአብሔር አንተን በጸሎት በሚፈልጉበት አቅጣጫ፣ ቀንበር በከበደባቸው፣ ሸክም በሆነባቸው አቅጣጫ፣ መራመድ ባቃታቸው አቅጣጫ፣ በሚያለቅሱበት አቅጣጫ እግዚአብሔር ሆይ የሰው ያለ በሚሉበት አቅጣጫ እግዚአብሔር የዘላለም አምላክ ሆይ ግራ በተጋቡበት፣ ጭንቀት በሆነባቸው፣ ምጥ በሆነባቸው፣ የማይገላገሉት ምጥ በሆነባቸው አቅጣጫ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ለክብርህ የሚሆንን ታላቅ ደስታ ወደ ልባቸው ወደ እያንዳንዳቸው እንድታመጣ እግዚአብሔር የዘላለም አምላክ በኢየሱስ ክርስቶስ ስም ባንተ ክብር እንዲደሰቱ፣ አንተ ስትከብር ሐሴት እንዲያደርጉ፣ ድንገት የደስታ መንፈስ በላያቸው ላይ እንዲወድቅ፣ ድንገት የደስታ ጌታ ሆይ የሐሴት መንፈስ እንዲያገኛቸው፣ ድንገት እግዚአብሔር የዘላለም አምላክ ያነቃነቃቸው ጠላት በኢየሱስ ስም እንዲመታ፣ በዙሪያቸው የሚዞር አውሬ ሊያጠፋቸው ባንድም በሌላ የሚተጋክፉ እግዚአብሔር የዘላለም አምላክ ለአንዴና ለመጨረሻ ለአንተ ክብር ከዙሪያቸው እንዲጠረግ በጌታ በኢየሱስ ስም ለወንድሞቼ ለእህቶቼ ይህን ፕሮግራም ለሚከታተሉ ሁሉ አሁን እጸልያለሁ በኢየሱስ ክርስቶስ ስም። ጌታ ይህን ታደርግ ዘንድ እለምንሃለሁ። ለአንተ ክብር የታመሙ ሰዎች እንዲፈወሱ፣ ለአንተ ክብር የእስራኤል ቅዱስ እግዚአብሔር የተጨነቁ ሰዎች ሁሉ ከጭንቀታቸው ሰላም እንዲሆኑ በኢየሱስ ክርስቶስ ስም ለአንተ ክብር እግዚአብሔር ሆይ ሊፈርስ ያለ ትዳር እንደገና እንዲሰራ ለአንተ ክብር ነው እግዚአብሔር የዘላለም አምላክ ሆይ ስራ ያጡ ስራ እንዲያገኙ በኢየሱስ ክርስቶስ ስም ለአንተ ክብር፣ ለአንተ ደስታ፣ ለአንተ ዓላማ፣ ለአንተ ፈቃድ የእስራኤል ቅዱስ እግዚአብሔር በጌታ በኢየሱስ ስም ከነሱ የሸሻቸው ነገር በሙሉ
እግዚአብሔር ግን የተገባቸው ነገር በሙሉ በኢየሱስ ክርስቶስ ስም እንዲመጣ እንዲቀርብ በናዝሬቱ ጌታ በኢየሱስ ስም እኔ ባሪያ እጸልያለሁ። የእስራኤል ቅዱስ እግዚአብሔር እማጸንሃለሁ። ያንተን ክብር ፈልገው ጌታ ሆይ ያንተን ክብር ለማድረግ ላንተ ክብር ለመኖር ጨክነው እየሄዱ ስላሉ ሰዎች ደግሞ አመሰግንሃለሁ። የበለጠ እንዲጨክኑ የበለጠ እንዲጣበቁ ለሐሳብ ለፈቃድህ እንዲረቱ በኢየሱስ ክርስቶስ ስም እንድትረዳቸው እጃቸውን እንድትይዝ እንድታሻግራቸው እንድታቆማቸው በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር መንገድ የጠፋባቸው በጌታ በኢየሱስ ስም ትሞታለህ ተብለው የተነገሩ እነሆ ጠላት በዙሪያቸው የሚዞር እግዚአብሔር የዘላለም አምላክ ሆይ በጌታ በኢየሱስ ስም ላንተ ክብር ሞታቸው ወደ ሕይወት ይቀየር። የእስራኤል ቅዱስ እግዚአብሔር አንተ ትከብር ዘንድ ሞታቸው ወደ ሕይወት ይቀየር። ድንገት እግዚአብሔር የዘላለም አምላክ ሆይ ጉብኝት ይሁንላቸው። በአንተ ይጎብኙ። በሽተኞች በክርስቶስ ኢየሱስ ስም ላንተ ክብር ይፈወሱ። በጌታ በኢየሱስ ስም ለአንተ ክብር እነሆ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እንደገና ነገራቸው እንዲሰራ በኢየሱስ ክርስቶስ ስም እንደገና ላንተ ክብር መሆኑ እንዲገባቸው አሁን ከተነጋገርነው ቃል የተነሳ የነቁ አላችሁ የነቃችሁ ሰዎች በጌታ በኢየሱስ ስም ለእግዚአብሔር ክብር እግዚአብሔር አንድ ብሎ ነገራችሁን ይጀምራል። ለክብሩ መሆኑን እንድታውቁ ዛሬ ይፈልጋል ጌታ። ስለዚህ በጌታ በኢየሱስ ክርስቶስ ስም ለእግዚአብሔር ክብር ይሁን ነገሬ የምትሉ ሰዎች በጌታ በኢየሱስ ስም ከዚች ቀን ጀምሮ ወደ እናንተ የሚመጣ እንቅልፍ ያጣችሁ መተኛት ያልቻላችሁ እነሆ የተጨነቃችሁ በተለያየ እስራት ውስጥ ያላችሁ እነሆ በኢየሱስ ክርስቶስ ስም ለእግዚአብሔር ሐሳብ ባልሆነ መንገድ እየሄዳችሁ ያላችሁ ነገር ግን ዛሬ ለእግዚአብሔር ሐሳብ እየተመለሳችሁ ያላችሁ ኖ የእግዚአብሔር ፈቃድ ነው የሚሻለኝ አሁን ከርምጃዬ እግዚአብሔር ባልፈቀደው ጎዳና ከመሄድበት እመለሳለሁ ያላችሁ ሰዎች የእግዚአብሔር ፈቃድ ከዚህ በኋላ ያገኛችኋል። ረፍት የሞላበት ሳቅ የሞላበት ደስታ የሞላበት የእግዚአብሔር ሐሳብ ያገኛችኋል። እየሄዳችሁ ያላችሁ በኢየሱስ ክርስቶስ መመለስ ይሆንላችኋል። ከዚች ቀን ጀምሮ ጉብኝት ይሆንላችኋል። የሆነ የሚጀምር ነገር አለ ለናንተ። ነገር ግን ወገኖቼ በዛው እንዳትቀጥሉ ዛሬ እግዚአብሔር ይናገረናል። ጌታ እንኳን እየተናገረ ነገር ግን በአመጽ እንደ ቃየል እንዳትሄዱ እንደ ቃየል እንዳትሄዱ በጌታ በኢየሱስ ስም ዛሬ እግሮቻችሁ ላይ ልባችሁ ላይ አእምሮአችሁ ላይ ሐሳባችሁ ላይ ስሜታችሁ ላይ ፈቃዳችሁ ላይ በናዝሬቱ ጌታ በኢየሱስ ክርስቶስ ስም የእግዚአብሔር ሐሳብ የእግዚአብሔር ፈቃድ የእግዚአብሔር እውነት ተጽዕኖ እንዲፈጥር በናዝሬቱ ጌታ በክርስቶስ ኢየሱስ ስም ዛሬ እኔ ጸልያለሁ። እነሆ እንድታመልጡ በኢየሱስ ክርስቶስ ስም እንደተናገርኩት እንደ እግዚአብሔር ቃል እሸፍናችኋለሁ። በኢየሱስ ክርስቶስ ስም ስልጣን በኢየሱስ ክርስቶስ ደም እሸፍናችኋለሁ። ገመናችሁ የተገለጠ ድካማችሁ የተገለጠ በጌታ በኢየሱስ ክርስቶስ ስም እነሆ እኔ ጸልያለሁ። ካላችሁበት ድካም መውጣት አቅቷችሁ እነሆ እንደገና ደግሞ ስታማክሩ ስለሌላ ገልጦ የሰጣችሁ ብትኖሩ ዛሬ ከዚህ ሰው የተነሳ ወደ ኋላ የተመለሳችሁ ከእንደዚህ አይነት ነገር የሚደግፋችሁ አገልጋይ ከማጣታችሁ የተነሳ ያስመልጠኛል ብላችሁ የእግዚአብሔር ነገር አለባት ብላችሁ ተጠግታችሁ እንደገና ደግሞ እነሆ ወደ ከፋ ነገር እንድትሄዱ ምክንያት የሆነ ነገር የገጠማችሁ ሰዎች አላችሁ። በናዝሬቱ ጌታ በክርስቶስ ኢየሱስ ስም እግዚአብሔር ያያል። ስለናንተ እግዚአብሔር ይነሳል። እግዚአብሔርን ፈልጋችሁ ሄዳችሁ ጠላት በዚያ ጠበቃችሁ። ነገር ግን ዛሬ በላያችሁ ላይ የነበረውን ነገር ዛሬ እግዚአብሔር ያነሳል። እናንተ እግዚአብሔር ሆይ ለካ ታያለህ ለካ ትሰማለህ የምትሉ ሰዎች አላችሁ። እርግጠኛ ነኝ በሸርም የሚደርሳችሁ ሰዎች አላችሁ። ይሄን ፕሮግራም ሼር አድርጉ ወገኖቼ። በእንደዚህ አይነት ሁኔታ የተቸገሩ ሰዎች አሉ። ይደርሳቸዋል። ተሰናክለው ከጌታ ቤት መሞት ማለት ይሄ ነው። ወስዶ ወደ ጫካ መግደል ማጥቃት ማለት ይሄ ነው። እነሆ አገልጋይ ናቸው ተብለው ቀጋ ሲሏቸው
እነሆ ሌላ አውሬ ሆነው የተገለጡ ከነዚህ የተነሳ የተራቆቱ ራሳቸውን የጠሉ ሰዎች አሉ። በናዝሬቱ ጌታ በክርስቶስ ኢየሱስ ስም እግዚአብሔር የዘላለም አምላክ ለነዚህ ሰዎች ፈጥነህ እንድትደርስ በኢየሱስ ክርስቶስ ስም መልካሚቱ እጅህ እንድትይዛቸው እንድታወጣቸው ካሉበት እግዚአብሔር ሆይ ከስብራት ልባቸው የተሰበረ እንዲጠገን በናዝሬቱ ጌታ በኢየሱስ ክርስቶስ ስም ባሪያህ ጸልያለሁ። መነሳት ይሁንላቸው። በሐሜት ውስጥ የገቡ እነሆ ሰውን መቀላቀል ያቃታቸው ሰው ሲያዩ የሚሸሹ ነገር አላችሁ። እናንተ ሰዎች ሰው ሲያያችሁ እንኳን የምትሸሹ ሰዎች አላችሁ። በናዝሬቱ ጌታ በኢየሱስ ስም ከደረሰባችሁ ነገር የተነሳ ያስጠላችሁ በቃ ያንገሸገሻችሁ ሰዎች አላችሁ። በኢየሱስ ክርስቶስ ስም የናንተ የፈውስ ሰዓት ነው። ለናንተ እግዚአብሔር የፈውስን ነገር ያመጣል። ግራ የተጋባችሁ በቃ የተቅበዘበዛችሁ በቃ ራሳችሁን ሳይቀር የጠላችሁ በናዝሬቱ ጌታ በክርስቶስ ኢየሱስ ስም ለናንተ ዛሬ ይሄንን ቃል አምጥቷል። ለናንተ ዛሬ ይሄንን እግዚአብሔር አምላክ ይሄን መልእክት አምጥቷል። በኢየሱስ ክርስቶስ ስም መበርታት ይሁንላችሁ። የጌታ መንፈስ በእናንተ ላይ ይምጣ። በናዝሬቱ ጌታ በኢየሱስ ስም ጌታ ኢየሱስ ስለምንሃለው ልዩ ኃይል ይሰጣቸው። ልዩ መንፈስ በላያቸው ላይ ይምጣ። እንደገና የሚያቆም በጌታ በኢየሱስ ስም እንኳን ሌላ ልትወዱ ራሳችሁን የጠላችሁ ሰዎች አላችሁ። በኢየሱስ ክርስቶስ ስም ሰላም ለናንተ ይሁን። ዛሬ ይሄን በእናንተ ላይ የማውጀው ሰላም እናንተ ላይ በኢየሱስ ክርስቶስ ስም ያርፋል። የሰላም አምላክ እግዚአብሔር ሰላማችሁን ያብዛ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም እነሆ ጠላት በዚህ አቅጣጫ ሊበላችሁ ነበር። ከዚህች ቀን በኋላ ግን ለናንተ ተሐድሶ ይሆናል። በእውነት የእግዚአብሔር መንፈስ ተናግሮ ከሆነ እናንተ ሰዎች እንደዚህ የተናገርኩት ያለ ነገር ያገኛችሁ ሰዎች እኔ ነኝ በሉ። በግልም እጸልይላችኋለሁ ይዤ እኔ ነኝ ያላችሁ ሰዎች እውነት ወይም እኔ ነኝ የምትሉ ሰዎች እውነት ወይም እኔ ነኝ 2 ደቂቃ 3 ደቂቃ ልስጣችሁ። በዚች ደቂቃ ውስጥ ጻፉልኝ። ለናንተ ጸልያለሁ። እግዚአብሔር አምላክ ይረዳኛል። በጸሎት ሸፍናችኋለሁ። በጸሎት ክንዳችሁን ደግፋለሁ። ታሪካችሁ ይቀየራል። በተለያየ በጠላት አማካኝነት በተለያየ ምክንያት እነሆ ነገራችሁ የተዘጋ፣ ቢዝነሳችሁ የተዘጋ፣ ትዳራችሁ የተበላሸ እነሆ ልጆቻችሁ ከቤት የኮበለሉባችሁ በተለያየ አቅጣጫ ብቻ ልጆች ሆናችሁ ወጣችሁ ብንብላችሁ የቀራችሁ ጎዳና ላይ ማረፊያ ያጣችሁ በተለያየ ነገር የተቅበዘበዛችሁ ያላችሁ በናዝሬቱ ጌታ በክርስቶስ ኢየሱስ ስም የእግዚአብሔር ጉብኝት ይሁንላችሁ። በኢየሱስ ክርስቶስ ስም እግዚአብሔር ሆይ እነዚህ ሰዎች እንድታገኝ እኔ አሁን ጸልያለሁ። እንደ ቃልህ ጸልያለሁ። በኢየሱስ ክርስቶስ ስም እነዚህ ሰዎች ይገኙ። በጌታ በኢየሱስ ስም መንፈስ በላያቸው ላይ በኃይል ይምጣ። እግዚአብሔር ሆይ በናዝሬቱ ጌታ በክርስቶስ ኢየሱስ ስም ኃይልህ ይደግፋቸው። እንደገና አምላክ ያቆማቸዋል። የእንደገና አምላክ በእጥፍ ያስነሳቸዋል። ለበጎ እግዚአብሔር ያደርገዋል። ነገሩን ሁሉ ለበጎ እንዳደረገው ነው የጌታ መንፈስ የሚያስረግጥልኝ። በኢየሱስ ክርስቶስ ስም አሁን ያላችሁበት ሁኔታ አሁን እንኳን እየተቀየረ ነው ያለ። የጌታ መንፈስ እየነካችሁ ያላችሁ ሰዎች አላችሁ። ከውስጤ ኃይል ሲወጣ ይሰማኛል። በጌታ በኢየሱስ ስም የጌታ መንፈስ የሚመልሳችሁ ሰዎች አላችሁ። ክብር ለጌታ ለኢየሱስ ይሁን። በእጥፍ እግዚአብሔር ያስነሳችኋል። ኩብኩባና ደጎቢያ የበላውን ሰዓት ደቂቃችሁ ሳይቀር እግዚአብሔር ሂሳብ ያወራርዳል። ነገር ግን እንደገና ትነሳላችሁ። ለወደቁት መነሳት ምክንያት ትሆናላችሁ። የብዙዎችን ገመና ሸፋኝ እግዚአብሔር አድርጎ ያስነሳችኋል። እግዚአብሔር የመጣችሁበትን፣ የተናቃችሁበትን፣ የተገፋችሁበትን፣ አሁን ሞት የተመኛችሁበትን፣ ራሳችሁን የጠላችሁበትን መንገድ እግዚአብሔር አምላክ ለክብሩ ይቀይረዋል። በጌታ በኢየሱስ ስም እንድትሰሙኝ በጌታ ፍቅር ጠይቃችኋለሁ። እግዚአብሔር የዘላለም አምላክ ስምህ ብሩክ ይሁን። እነሆ ሰው ሲገፋ አንተ ታነሳለህ፣ ሰው ሲጥል አንተ ታነሳለህ፣ አንተ ትደግፋለህ። የእስራኤል ቅዱስ እግዚአብሔር ከተጠቁት ጋር መቆም ልማድህ ነው። በክርስቶስ ኢየሱስ ስም አመሰግንሃለሁ። በዚህ ሰዓት በእውነት እንድንነቃ በዙሪያችን ከሚዞረው ከሚያደባው ሊያጠቃን ለሌሎችን መጠቃት ምክንያት ከሆነው ከጠላታችን ረቂቅ አሰራር ልታስመልጠን ቃልክ ስለመጣ
ሃለን የገዛ ወንድሞቻችንን የገዛ እህቶቻችንን ወገኖች እንውደዳቸው ቤተክርስቲያን ስንመጣ አጠገባችን ያለውን ቢያንስ 2 3 4 ድረስ ሄደን እቅፍ አድርገን እንጠይቀው ከዚች ቀን ጀምሮ በኢየሱስም ወንድሞቼ እህቶቼ ልንገራችሁ እባካችሁ ለብዙዎች ለናንተ በረከት ነው በጣም እየነገርኳችሁ ያለ ለናንተ ስኬት ነው አጠገባችሁ ስታገኙ ወገናችሁን ምንም ይሁን ምን የእግዚአብሔር ቤተሰብ ነውና ስለዚህ ወንድሜ እንዴት ነህ ደህና ነህ ወይ ምን ይመስላል ህይወት በምን ልርዳ በምን ላግዝ አቅማችሁ በፈቀደ መጠን ለእግዚአብሔር ክብር አንድ ነገር አድርጉ ለናንተ መልካም ይሆናል የእግዚአብሔርን ቃል መታዘዝ ይሁንልን ከዚህ ቀን ጀምሮ በናዝሬቱ ጌታ በኢየሱስ ስም እግዚአብሔር ሆይ አመሰግንሃለሁ ስለነበረን ቆይታ ሁሉ ክብር ላንተ ይሁን ቀሪውን ጊዜ ተረከብ በኢየሱስ ክርስቶስ ስም አሜን ጌታ ስሙ ይባረክ እንዴት ናችሁ ሰላም ናችሁ ጌታ ስሙ ይባረክ እግዚአብሔርን አመሰግናለሁ አሁን እንግዲህ ይሄ ይበቃናል አሁን እስከዚህ ድረስ ነው ምንመጣው እንደውም ረዘም አድርጌያለሁ በያስባለሁ ክብር ለጌታ ለኢየሱስ ይሁን እንዳልኳችሁ ሰናይት እንግዳ ኦፊሻል ሚለውን ኦፊሻልን ጨምራችሁ ማለት ነው ከሰናይት እንግዳ ጋር ኦፊሻል ብላችሁ ግቡ YouTube ቻናሌን ታገኛላችሁ በጣም ብዙ መልእክቶችን ታገኛላችሁ ሰብስክራይብ በማድረግ ለጓደኞቻችሁ ሼር በማድረግ የደወል ምልክቷን ደግሞ በመጫን ተከታታይ የሆኑ ፕሮግራሞች እንዲደርሷችሁ በጌታ ፍቅር ጠይቃችኋለሁ ቅርብ ጊዜ አስደናቂ ምስክርነቶች በጣም የሚገራርሙ ምስክርነቶችን YouTube ቻናሌ ላይ ይጫናሉ የተዘጋጁ አሉ ስለዚህ እነሱንም ተከታተሉ ስለዚህ ሰብስክራይብ በማድረግ ለጓደኞቻችሁ ሼር በማድረግ አብራችሁኝ ጌታ እንድታገለግሉ በጌታ ፍቅር ወንድሞቼን እህቶቼን ቤተሰቦቼን ጠይቃችኋለሁ ማለት ነው ሌላው የፌስቡክ ፔጅን ላይክ የምታደርጉት ዘማሪት ሰናይት እንግዳ የሚለው ነው በጣም ወዳችኋለሁ ጌታ ኢየሱስ ዘመናችሁን ይባርክ ጥቂት ደቂቃ ልስጣችሁ ያልኩኝ እኔ ነኝ ወይም እውነት የምትሉ ሰዎች ካላችሁ የናንተን ሰብስቤ ይዤ በእግዚአብሔር ፊት ይዣችሁ ወድቃለሁ እግዚአብሔር ደግሞ ታላቅ ነገር ያደርጋል እንድትመሰክሩ በጌታ ፊት ጠይቃለሁ ሼር በማድረግ ደግሞ ተባበሩ ክብር ለጌታ ለኢየሱስ ይሁን ጌታ ይባርካችሁ ቻው